ሰላም ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። በኢሞ፣ በቴሌግራም፣ በዋትሳፕ፣ በሌሎችም የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም ሀሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። ትምህርታችን ወይም ቪዲዮችን ደግሞ ከዚህ ጋር የምታዩቸውን የተለያዩ የእንግሊዝኛ ቃላቶች እንዴት በቀላል መንገድ እናነባለን፣ እንዴት በቀላል መንገድ መያዝ እንችላለን የሚል ቀለል ባለ መንገድ እንዴት በቀላል መንገድ ማንበብና መጻፍ እንዳለባችሁ በዚህ ትምህርት ወይም ቪዲዮ እንማማራለን። እንግዲህ ከዚህ ጋር ትርጉማቸው ተቀምጧል። ከዚህ ጋር ደግሞ በእንግሊዝኛ በአማርኛ እንዴት እንደምናነባቸው ተቀምጧል። ከዚህ ጋር የምናያቸውን የተለያዩ የእንግሊዝኛ ቃላቶች በቀላል መንገድ እናነባለን። እንጀምር። ኦኬ፣ ከመጀመሪያው ስንጀምር የመጀመሪያውን ቃላት ለማንበብ ምን ማድረግ አለብን ወደሚለው ስንሄድ ከማንበባችን በፊት መጀመሪያ ምናቸውን ማስታወስ አለብን? ድምጻቸውን። አሁን ከዚህ ጋር ሲ እንደምታዩት ተነባቢ ነች፣ ኤ አናባቢ ነች። ስለዚህ ሲና ኤ በአንድ ላይ ሲመጡ ምን አይነት ድምፅ አላቸው የሚለውን ስናይ ሲና ኤን ኬ የሚል ድምፅ አለ፣ ወይም ደግሞ ኬ ተብሎ ይነበባል። ኦኬ፣ አርና ኢ አንድ ድምፅ ነው ያላቸው። አርና ኢን በአንድ ላይ ሲመጡ ር ብለን እናነባለን። ር በአንድ ላይ ሲነበብ ኬ ር ኬር። ኬር ማለት በአማርኛው ማለት ነው ጥንቃቄ ማለት ነው። ኦኬ፣ ወደ ሁለተኛው ስንሄድ ሁለተኛውስ ምን ይላል? በተመሳሳይ ከዚህ ጋርም ሲኤን የመጣ ስለዚህ ሲኤን ኬ ተብሎ እንደሚነበብ አይተናል። ወይም ደግሞ ሲና ኤ በአንድ ላይ ሲመጡ ኬ ሚል ድምፅ አላቸው ብለናል። ኬ እንላለን። ኦኬ፣ ኤስኢ ከቃል መጨረሻ ሲመጣ ዝ ሚል ድምፅ እንዳለው መያዝ ይኖርብናል። ስለዚህ በአንድ ላይ ስናነበው ኬ ዝ ኬዝ። ኬዝ ማለት ምክንያት ማለት ነው። ኦኬ፣ ወደሚቀጥለው ስንሄድ ከዚህ ጋር ደግሞ ደብሊው እና አይ ናቸው የመጡ። ደብሊው ታነባቢ ነች፣ አይ አናባቢ ነች። ስለዚህ ደብሊው አይን ዌ ብለን እናነባዋለን፣ ወይም ደግሞ ዌ ሚል ድምፅ አለው። ኤል በአንድ ድምፅ ነው የሚነበበው። ማን ብለን እናነባዋለን? ል ሚል ድምፅ አለው። ስለዚህ በአንድ ላይ ስናነበው ዌል ዌል። ዌል ማለት ምን ማለት ነው? ከዚህ ጋር ደህና ሳይሆን ለወደፊት ለምናደርገው ነገር የምንጠቀመው ነው። ደህና ማለት አይደለም። ዌል ደህና የሚለውና ይህ ሲነበብ ተመሳሳይ ነው፣ ግን በትርጉም ይለያያል። ስለዚህ ከዚህ ጋር ያስቀመጥነው ዌል ተብሎ የሚነበበው ደህና ማለት ሳይሆን ለወደፊት የተለያዩ ነገሮችን ለመግለጽ የምንጠቀምበት የእንግሊዘኛ ቃል ነው ማለት ነው። ኦኬ፣ ወደሚቀጥለው ስንሄድ ከዚህ ጋር ደግሞ ኤፍ እና ኤ ናቸው የመጡ። ኤፍ ተነባቢ ነች፣ ኤ አናባቢ ነች። ስለዚህ ኤፍኤን በአንድ ላይ ፌ ብለን እናነባለን። ምክንያቱም አናባቢና ተነባቢ በአንድ ላይ ሲመጡ በአንድ ድምፅ ስለሚነበቡ ነው። ስለዚህ ኤፍኤን ፌ ብለን እናነባለን። አይና አርን ር ማለት ስለዚህ በአንድ ላይ ሲነበብ ፌ ር ፌር። ፌር ማለት ፍትህ ማለት ነው። ኦኬ፣ ወደሚቀጥለው ስንሄድ ከዚህ ጋር እንደምታዩት ፒም ተነባቢ ነች፣ ኤልም ተነባቢ ነው። በዚህን ጊዜ ምን እናደርጋለን? ለየብቻቸው እናነባቸዋለን ማለት ነው። ስለዚህም ፒን ለብቻዋ ፕ ብለን እናነባለን። ኤልኤ ላ ተብሎ ይነበባል። ኤን ለብቻዋ ን እንላታለን። በአንድ ላይ ሲነበብ ፕ ላ ን ፕላን። ፕላን ማለት እቅድ ማለት ነው። ለወደፊት የምናቅደው እቅድ ፕላን ብለን እንጠራዋለን። ኦኬ፣ ወደዚህኛው ስንሄድ እኛውስ ምን ይላል? ኤን አይን ናይ ብለን እናነባለን፣ ወይም ደግሞ ናይ ሚል ድምፅ አለው። ኤስኢ በአንድ ላይ ስ ሚል ድምፅ አለው። በአንድ ላይ ሲነበብ ናይስ። ናይስ ማለት ቆንጆ፣ ጥሩ እንደማለት ነው። እሺ፣ ከዛ ወደዚህኛው ስንሄድ ኤፍኤን ማን ብለን እናነባለን? ፌ ብለን እናነባለን። ኬናይን ክ እንላለን። በአንድ ላይ ፌክ ማለት ሐሰት፣ ስህተት፣ ውሸት እንደማለት ነው። ኦኬ፣
ወደዚህኛው ስንሄድስ ኤምኤን ሜ ብለን እናነባለን ወይም ደግሞ ሜ ሚል ድምፅ አለው። እሺ ኬና ኢ ክ ሚል ድምፅ አላቸው። ሰው በአንድ ላይ ሲነበብ ሜክ 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 ማለት መስራት እንደማለት ነው። መስራት። ኦኬ ወደዚህኛው ስንሄድ በተመሳሳይ ኤምኤን እንደ ሜ ዲኢ እንደ ድ በአንድ ላይ ሜድ 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 ማለት ደግሞ ተሰራ ማለት ነው። ኦኬ ከዚህ ጋር የምታዩቸውን በእንደዚህ አይነት መንገድ ካየን ወደዚህኛው ስንሄድ ከመጀመሪያው ስንጀምር ምን ይላል? ጅና ኤን እንደ ጋ ሳይሆን እንደ ጌ እናነባለን። ጌ የሚል ድምፅ አለው። ቲና ኢ እንደ ት በአንድ ላይ ጌት 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 ማለት ማግኘት ማለት ነው። እሺ ከዛ ወደዚህኛው ስንሄድ ኤልኤን እንደ ሌ ማንበብ ሌ የሚል ድምፅ አለው። ቲናኤን ት ብለን ማንበብ በአንድ ላይ ሲነበብ ሌት 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 ማለት መዘግየት፣ ወደኋላ መቅረት በአማርኛው። ኦኬ ከዛ ወደ ሶስተኛው ስንሄድ ኤፍኤን ፋ እንላለን። ኤስን እንደ ስ እናነባለን። ቲን እንደ ት በአንድ ላይ ሳነበው ፋ ስ ት ፋስት ፋስት ማለት ፈጣን ማለት ነው። ኦኬ ከዛ ወደዚህኛው ስንሄድ ከዚህ ጋር ደግሞ የምትይዙት ነገር ምንድን ነው? ኬና ኤን በአንድ ላይ ሲመጡ ኬ ምንድን ነች? ሳይለንት ነች ወይም ደግሞ አትነበብም። ሶ ኬን እንተውና ኤንኦን እንደ ና ደብሊውን እንደ ው እናነባለን። ሰው በአንድ ላይ ሲነበብ ና ው ናው ናው ማለት ማወቅ ማለት ነው በአማርኛው። ኦኬ ከዛ ወደዚህኛው ስንሄድ ፒኤችኦ በአንድ ላይ ፎ ብለን እናነባለን። ኤንኢን ን እንላለን። ከዚህ በኋላ በቀላሉ ፎን 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 ማለት ቀፎ ማለታችን ነው። ቀፎ። ኦኬ ወደሚቀጥለው ስንሄድ ቲኦን እንደ ቶ ደብሊውኤን ውን ሚል ድምፅ አለው። በአንድ ላይ ታውን 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 ማለት ከተማ ማለት ነው። እሺ ከዛ ወደዚህኛው ስንሄድ ቲኤን እንደ ቴ ኬኢን እንደ ክ በአንድ ላይ ስናነባቸው ቴክ 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 ማለት መውሰድ ማለት ነው። ኦኬ ወደዚህኛው ስንሄድስ ኤልኤን በተመሳሳይ እንደ ላ ሳይሆን እንደ ሌ እናነባለን። ሌ ሚል ድምፅ አለው። ኬናኢን ክ እንላለን። በአንድ ላይ ሌክ 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 ማለት ሐይቅ ማለት ነው። እሺ ወደ መጨረሻው ስንሄድ አርኦን ሮ ማለት ኤ ሳይለንት ነች ወይም ደግሞ አትነበብም። ዲን ድ እንላለን። በአንድ ላይ ሮ ድ ሮድ ሮድ ማለት መንገድ ማለት ነው። ኦኬ እንግዲህ የተለያዩ ቃላቶችን እንዴት በቀላል መንገድ እንደምናነብ አይተናል ማለት ነው። ስለዚህ ከእናንተ የሚጠበቀው ትምህርቱን ወይም ቪዲዮን እስከ መጨረሻው ሳታቋርጡ መከታተል ከቻላችሁ ጥሩ ነገር ታገኙበታላችሁ። ለቻናላችን አዲስ የሆናችሁ ሼር፣ ላይክ፣ ሳብስክራይብ አድርጉ። የዛሬ ትምህርታችን ይህንን ይመስል ነበር። ቀጣይ በሌላ ትምህርት እንገናኝ። ባይ ባይ።